የወደብ እና የባህር በር ጉዳይ ኢትዮጵያ ከቀይ ባህር ጋር ያላት ግንኙነት ያላት ትስስር የስትራቴጂካዊ የሆነ የረጅም ጊዜ ጥቅማችንንና ትልማችንን ታሳቢ ያደረገ ነገር እንደሆነ ላሰምርበት እፈልጋለሁ። ለረጅም ጊዜ ለሶስት አስርት ዓመታት የነበርንበትን ሁኔታ ታውቃላችሁ። ወደዛ አይነት ሁኔታ ውስጥ እንድንገባ ደግሞ ለረጅም ጊዜ ታቅዶበት ታስቦበት የተሰራብንን ነገርም የምትገነዘቡት ነው። ስለዚህ ይሄንን ነገር ለመቀልበስ ይሄንን ነገር ለማስተካከል የረጅም ጊዜ እይታ ያስፈልጋል። የሩብ ዓመት ግብ ሳይሆን ይሄ ስትራቴጂክ የሆነ የሀገር ከትውልድ ትውልድ የሚሻገር የሀገር ግብ እና ዓላማ እንደሆነ ታሳቢ ማድረግ ይኖርብናል። ስለዚህ በዚህ እይታ የተጀመሩ ስራዎች ተጠናክረው ቀጥለዋል። የኢትዮጵያን አቋም የኢትዮጵያን ፍላጎት ለማስረዳት በተለያየ መድረኮች የኢትዮጵያ ዲፕሎማቶችም የኢትዮጵያ ከፍተኛ የሥራ ኃላፊዎችም የውጭ ጉዳይ ሚኒስትር ብቻ ሳይሆን ሌሎችም የሥራ ኃላፊዎች ክቡር ጠቅላይ ሚኒስትሩን ጨምሮ ያላሰለሰ ጥረት እያደረጉ የኢትዮጵያ አቋም ምንድነው፣ የኢትዮጵያ ፍላጎት ምንድነው የሚለውን ለዓለም ማስገንዘብ ችለናል። ፍላጎታችን ምንድነው፣ ግባችን ምንድነው የሚለውን ብቻ ሳይሆን ያስገነዘብነው ጥያቄያችን ተገቢ እንደሆነ ፍትሃዊ እንደሆነም ለብዙዎቹ ማስገንዘብ ችለናል። ስለዚህ ይሄ ፍትሃዊና ተገቢ የሆነ ጥያቄ እንዴት እውን መሆን አለበት የሚለው ወደ እንዴት ወደሚለው ምዕራፍ ለመሸጋገር ችለናል። እንግዲህ እንዴት ይሁን የሚለው በጣም ብዙ ነገሮችን ታሳቢ ማድረግ የሚጠይቅ ብዙ ትግል ብዙ ልፋት የሚጠይቅ ስለሆነ ይህንን ከጥያቄው ከጉዳዩ ስትራቴጂክ ባህሪ አኳያ ተገንዝበን እንድናየው አደራ ለማለት እፈልጋለሁ። እንግዲህ በስተሰሜን ያሉ ጎረቤቶቻችንን በተመለከተ አቋማችን ምንድነው፣ የኛ ሐሳቤ ምንድነው፣ ነገሩ እንዴት መታየት አለበት የሚለውን ሰፊ ዲስኩር የቀረበበት በጽሁፍም አቋማችንን የገለጽንበት ስለሆነ ያንን አጣቅሼ ወደዛ እንደ አዲስ ገብቼ ብዙ ጊዜ አልፈጅም። ነገር ግን የባህር በርን ጉዳይ ከጎረቤቶቻችን ጋር ያለንን ጉዳይ ከውስጥ ጉዳያችን ጋር ተገናኝቶ የተነሳውን ጥያቄ በተመለከተ እሱን መመለስ የምፈልገው ከኛ ምን ይጠበቃል ከሚለው ጥያቄ ጋር አንድ ላይ አድርጌ በመልሰው ደስ ይለኛል። ይሄ የትውልድ ጥያቄ ነው። ሀገራዊ የሆነ ስትራቴጂያዊ ግብ ነው፣ ስትራቴጂክ ግብ ነው ካልን ይሄ ጉዳይ የአንድ መንግስት ጉዳይ ብቻ አይደለም ማለት ነው። ይሄ ጉዳይ የአንድ ፓርቲ ጉዳይ ብቻ አይደለም ማለት ነው። የፓርቲ መስመርን የሚሻገር በውስጥ ያሉ የፖለቲካ ልዩነቶቻችንን የሚያልፍ የሚሻገር ጉዳይ ነው። ስለዚህ እንዲህ ያለ ግብ እንዲህ ያለ ጉዳይ ላይ የውስጥ ልዩነታችን የውስጥ የፖለቲካ አለመግባባታችን አቋም ልዩነት የአስተያየት ልዩነት እንደተጠበቀ ሆኖ እንዲህ ባለው ጉዳይ ላይ ግን በጋራ መቆም ይጠበቅብናል። እንዲህ ያለ ጉዳይ ላይ የምንሻኮት ወይም በተለያየ ጽንፍ የምንቆም መሆን የለብን። በዚህ ጉዳይ ላይ አንድ አቋም ይዘን ከየትኛውም ሀገር ለሚመጣ በዚህ ጉዳይ ላይ ጥያቄ አንስቶ የኢትዮጵያ አቋም ምንድነው ለሚለው አይ ይሄ የጥቂት ሰዎች የአንድ ፓርቲ ወይ ዛሬ ያለ መንግስት ጥያቄ ሳይሆን የሁላችንም የጋራ
ጥያቄ ነው፣ የጋራ አቋም ነው ብለን የጋራ አቋም በተለያዩ መድረኮች ማንጸባረቅ ከሁላችንም ይጠበቅብናል። የተኛውን ፓርቲ አባል እንሆን የተኛውንም አይነት ፖለቲካ አመለካከት ቢኖረን እንዲህ ባለ አገራዊ ጉዳይ ላይ በጋራ መቆም ከሁላችንም የሚጠበቅ ነው። ይህንን የጋራ አቋም ደግሞ ይዘን በተገኘው መድረክ ሁሉ ይህንን አቋም ማስተጋባት፣ ይህንን አቋም ማራመድ ከሁላችንም ይጠበቃል። ከዚህ የተቃረነ የተሳሳተ ሀዲድ ውስጥ እንዳንገባ ደግሞ መጠንቀቅ እና ራሳችንን ቆም ብለን ማየት ያስፈልገናል። በአንድ ሀገር ውስጥ በአንድ የአውሮፓ ሀገር ውስጥ የእርስ በርስ ጦርነት ኖሮ አንደኛው ጀነራል ወደ ዋና ከተማው እያመራ 4 ረድፍ አለው። 4 ኮለም ወይም 4 ረድፍ ያለው ሰራዊት ይዞ ወደ ከተማው ሊገባ ሲል ምን ብሎ ተናገረ? እኔ 4 ረድፍ አሁን እዚህ ጋር ይዣለሁ፣ 5ኛው ረድፌ ግን ከተማው ውስጥ ነው ያለው ብሎ ተናገረ። ከዛ በኋላ 5ኛ ረድፍ የሚባል አባባል እስከ ዛሬ ድረስ ይጠቀሳል። እና ጸረ ኢትዮጵያ አቋም እያራመዱ ኢትዮጵያን ለማፍረስ የሚጥሩ የኢትዮጵያ ጠላቶች 5ኛ ረድፍ እኛ ውስጥ እንዳይኖራቸው ሁላችንም ልንሰራ ይገባል። ራሳችንን 5ኛ ረድፍ ውስጥ እየተቆጠርን እንዳናገኝ ልንጠብቅ ይገባል። ከ5ኛ ረድፍ መለስ ስል ደግሞ ዓለማችን በሁለት ጎራ ተከፍሎ የርዕዮተ ዓለም ፉክክር ይደረግበት በነበረበት በቀዝቃዛው ጦርነት ዘመን የምዕራቡ ዓለም ውስጥ ሆነው ግን የምስራቁን ርዕዮተ ዓለም የሚያራምዱ ፓርቲዎች ጥቂት ግለሰቦች ነበሩ። የፓርቲ አባል ሆኖ ያንን ርዕዮተ ዓለም በቀጥታ በይፋ እከተለዋለሁ ብለው በአደባባይ ወጥተው ባይናገሩም ያንን ርዕዮተ ዓለም ከሚያራምዱት ፓርቲዎች ጋር አብረው እንደው አዘኔታ ለነሱ የሚያሳዩ አብረው የሚጓዙ ፌሎ ትራቨለርስ የሚሏቸው እንደ አጃቢ ወይም እንደ አብሮ ተጓዥ የሚቆጠሩ ነበሩ። እና አንተ የእንትን ፓርቲ አባል ነህ ሲባል አይ አይደለሁም ግን አብሮ ተጓዥ ነው ይባል ነበር። እና ጸረ ኢትዮጵያ አቋም ያላቸው የኢትዮጵያን መልካም የማይፈልጉ ኢትዮጵያ ከፍ እንድትል ሳይሆን ኢትዮጵያ እንድትጠነክር ኢትዮጵያ እንድትበለጽግ ሳይሆን እንድትቆረቁዝ እንድትበታተን እንድትደክም የሚያሴሩ የሚሰሩ ሀገራት የሚያራምዱት ርዕዮተ ዓለም ጋር አብሮ ተጓዥ አጃቢ ወይም ፌሎ ትራቨለር እንዳንሆንም መጠንቀቅ ይገባል። ከነዚህ ራሳችንን ጠብቀን አገራዊ በሆኑ ጉዳዮች ላይ የጋራ አቋም ይዘን የኢትዮጵያን ጥቅም ለማስጠበቅ ሁላችንም ልንሟገትና የኢትዮጵያን ጥቅም የሚያንጸባርቅ አቋም ልንይዝ ይገባል የሚለውን እሱን ይሄ ነው ከኛ የሚጠበቀው ለማለት ፈልጋለሁ። ብዙ ኢትዮጵያ በአገር ውስጥ ያሉም ከሀገር ውጭም ያሉ እንዲህ አይነት አኩሪ እና የሀገር ፍቅር የሚታይበት ያላሰለሰ ጥረት ስለሚያደርጉ ለኢትዮጵያ ስለሚሟገቱ በዚህ አጋጣሚ በተቋሙና በራሴም ስም ላመሰግናቸው እወዳለሁ። ከኢትዮጵያ መንግስት ምንም የተለየ ጥቅም ሳያገኙ በየዕለቱ በየቀኑ በተለያየ ቋንቋ እዛ ቤት እንደዚህ ተብሏል ብለው ያንን ተንትነው ተርጉመው እዚህ ላለው ማህበረሰብ እንዲደርስ አድርገው በዛ በኩል ደግሞ የመጣውን አይ ተሳስታችኋል እንዲህ ሳይሆን እንዲህ ነው ትክክለኛው ነገር ብለው ለኢትዮጵያ የሚሟገቱ ትውልደ ኢትዮጵያውያን እና በውጭ ሀገርም በሀገር ውስጥም ያሉ ኢትዮጵያውያንን በዚህ አጋጣሚ
ልፋታቸውን ተጋድሏቸውን ለማጉላትና ለእውቅና ለመስጠት ለማመስገን እፈልጋለሁ።